ሰላም እንደምን አላችሁ ውድ የያያ ኮንስትራክሽን ቤተሰቦች። ዛሬ እንግዲህ የምናየው በትራዲሽናል በሆነ ወይ በግንብ በሚገነባበት ሰዓት ላይ እንዴት የሴፕቲክ ታንክ ወይም ደግሞ የሽንት ቤት ጉድጓድ እንዴት ነው የሚሰራው የሚለውን የምናይ ይሆናል ማለት ነው። እዚህ ጋር የምታዩት ብሎኬቱ አሚን ግንቡ ድንጋዩ ሁለተኛ ኮርስ ላይ ደረጃ ላይ ደርሷል። እዚህ ጋር የምታዩት ግየዳው ነው። ይሄ የምታዩት የግየዳ አሰራር ነው ማለት ነው። አሁን ይሄ ላይ በምትመጡበት ሰዓት ላይ ቀዳዳው ይሄንን ይመስላል። ይሄን ያክላል ማለት ነው። 2 ሜትር ከ20 በ2 ሜትር ከ20 ነው የተቆፈረው መሀል ላይ የምናገኘው ቦታ ማለት ነው። ይሄ ስፔስ እንዳለ የምታዩት ከዚህ መልስ ያለው በድንጋይ የሚሰራው ፓርት ነው ማለት ነው። ይሄም ድንጋይ ነው። ከዛ መልስ ያሉት ድንጋዮች ናቸው ማለት ነው። ውስጥ ላይ መሀል ላይ የምታገኙት ግን 2 ሜትር ከ20 በ2 ሜትር ከ20 ጥልቀቱ ወደ 3 ሜትር ነው የሚሆነው። ታች ላይ ግን ምንድነው ሰርፌሱ ሰፋ ማለት አለበት። እዛች ጋር የምታዩት ይሄ ድንጋይ 70 ሳንቲም ነው እኛ የተነሳ ነው። ላይ ወደ ላይ እየመጣስ ደግሞ በመጣ ቁጥር ደግሞ ወደ 40 ሳንቲም እየሄደ ይመጣል ማለት ነው። ከቂጡ ሰፋ እያለ ወደ ላይ ጠበብ እያለ ይመጣል ማለት ነው። ከ70 ሳንቲም ወደ 40 ሳንቲም ይወርዳል። በዛ መልኩ ነው የሚሰራው ማለት ነው። ትራዲሽናል ወይውን እንደዚህ ከቀየሳችሁት በኋላ ታች ላይ አሁን ሜትር ከ80 ነው የምናገኘው። ሜትር ከ80 እንደዚህ፣ ሜትር ከ80 ወደዚህ ማለት ነው። ታች ላይ እንደዚህ ከቆፈራችሁት በኋላ በደንብ ተቆፍሮ አሁን እዚህ ውሃ በጣም እያስቸገረን ነበረ። ያው በውሃ ፓምፕ እያደረጋችሁ እያወጣችሁ የምትሰሩት ይሆናል። ይሄ ሰፈሩ ትንሽ ዝቅ ያለ ስለሆነ ቦታው እንትን ማለት የለበትም። እዚህ ጋር እንደምታዩት ፉቲንጎቹ እየወጡ ነው፣ የዚህ የኮሎኖቹ ፉቲንግ እና በተቻላችሁ አቅም ስራውን በደንብ አፍጥናችሁ ወዲያው ለመገንባት መሞከር ይኖርባችኋል። ያለበለዚያ አሁን ቀይ አፈር ስለሆነ ነው እንጂ ጥቁር አፈር ቢሆን የመንሸራተት ባህሪ ሊያመጣ ስለሚችል ስትራክቸሩ ላይ ችግር ሊፈጥር ይችላል እና አንዳንዴም ስትራክቸር ውስጥ ልንሰራው ስለምንችል በተቻላችሁ አቅም ፉቲንጉ የሚፈጥ ከሆነ ቶሎ ብላችሁ ለመገንባት መሞከር ይኖርባችኋል ማለት ነው። እዚህ ጋር እንደምታዩት ይሄ እንዳለ ሙሉ ለሙሉ ተገንብቶ ሲያልቅ እዚህ ጋር አናቱ ይሄ ክፍት ይሆናል ማለት ነው። ከዚህ በኋላ ያለው እንግዲህ የኮንክሪት የማልበስ ስራ ነው። ፕላስ ሳኒተሪ የሚመጣው ወደዚህ ወደ ፍሳሹ የሚገባው ማለት ነው። በዚህ በኩል ነው የሚመጣው ፍሳሹ። ይሄኛውን ስትሬት ይዞ ማኖሎች ይኖሩታል። ማኖሎች ማለት ማስተንፈሻ ቦታዎች ማለት ነው። ከዛ በኋላ ልክ እዚህ ጋር ከመግባቱ በፊት አንድ ማኖል ይኖረውና በ160 በሚባል ፒቪሲ ወደዚህ ወደ ጉድጓድ ውስጥ እንዲገባ ይደረጋል ማለት ነው። በመቀጠል ደግሞ ፕሮግረሱን ምን ይመስላል፣ እያንዳንዱ ስቴፖች እንዴት ነው የሚሰሩት የሚሉትንም የምናይ ይሆናል። ያው ግንብ አሰራሩ እየተሳሰረ ነው የሚሰራው። እንደምታዩት እንግዲህ በዚህ መልኩ እየተሳሰረ ነው የሚሰራው። ቆንጆ ተደርጎ መገንባት አለበት። ከኋላ ያለው ብዙም ችግር የለውም። ፊት ለፊቱ ግን በደንብ አሪፍ መሆን አለበት ማለት ነው። ይሄ ትራዲሽናል የሆነ ወይ ነው፣ ግን እኔ ሃይሊ ሪኮሜንድ የማደርጋችሁ በሺር ወል ብትሰሩት ስትሬንግዝ ይኖረዋል። ይሄም ችግር የለበትም። አሁን እዚህ ቦታ ላይ መኪና ፓርኪንግ ላት ነው። መኪናው መጥቶ እዚህ ጋር ነው የሚያርፈው ማለት ነው። ፓርኪንግ ሎት ስለሆነ ነው እኛም ከታች ዝቅ አድርገን 70 ሳንቲም ተነስተን በ40 የጨረስ ነው ማለት ነው። በተቻላችሁ አቅም ስገነቡ እነዚህ ነገሮች ኮንሲደር ማድረግ ይኖርባችኋል። ሎዶ የመሸከም አቅም አለው ወይ? ታች ወደ ጥልቀት የምትገቡም ከሆነ ሰርፌሳችሁ የምትነሱበት ከ70 ሳንቲም እያሰፋችሁት መሄድ አለባችሁ ማለት ነው። ያለበለዚያ ከታች ጠባብ ሆኖ ላይ ድረስ የሚመጣ ከሆነ ከላይ የሚመጣው ሎድ የመሸከም አቅም ላይኖረው ስለሚችል በተቻላችሁ አቅም መሰራት አለበት። ቢሙን በምንሰራበት ሰዓት ላይ መስቀለኛ ቢም ነው የሚሆነው ማለት ነው። እዚህ ላይ ይጋደምና የብረት አስተሳሰሩን እንዴት ነው የሚሰራው የሚሉትንም የምናይ ይሆናል ማለት ነው። ግንበኞች ኦልሬዲ ስራውን ጀምረውታል። ከላይ እንዳልኳችሁ በዚህ መሰረት እየቀየሱ ቱምቢ እየተጣለ በዚህ መሰረት ስሙዝ የሆነ ቆንጆ የሆነ ግንብ የሚሰራ ይሆናል ማለት ነው። ምንም አይነት ሰስፔንድ የሚያደርግ ስትራክቸር ካላችሁ በጣም ተጠንቅቃችሁ መስራት ይኖርባችኋል። ቀጣይ ስቴፕ እንግዲህ አሰራሩና ፕሮግረሳቸውን የምናይ ይሆናል ማለት ነው። ይህን ከጨረሱ በኋላ እንዳልኳችሁ እንግዲህ ከላይ አናቱ ላይ ኮንክሪት ነው የሚደረገው። አንድ መረስ የሌለበት ነገር ቅድም ያልኳችሁ ይሄ ፓይፕ ላይኑ ግንቡ የሆነ ያህል ስቴጅ ላይ ሲደርስ ተለክቶ ስሎፑ ከላይ የሚመጣውን ፍሳሽ ስሙዝ የሆነ ስሎፕ እንዲኖረው ተለክቶ ነው ከዛ በኋላ ፒቪሲው መግባት ያለበት እና ያም በጣም ጥንቃቄ ይፈልጋል እና በተቻላችሁ አቅም ስትሰሩ ፒቪሲውን ማስገባታችሁን እዚህ ጋር እንዳትረሱ። ከዛ በኋላ ቀጣይ ስቴፕ የሚሆነው ደግሞ ምንድነው የሚለውን የምናይ ይሆናል ማለት ነው። አብራችሁን ቆዩ። ግንባችን በዚህ መልኩ አልቋል ማለት ነው። እዚህ ጋር እንደምታዩት 3 ሜትር ጥልቀት አለው። ይሄ አሁን ከስር ራይዝ የሚያደርግ ውሃ አለ። ግን ምንድነው ክረምት ላይ ከፍ ሊል ይችላል እንጂ ሁሌ ብዙዎቻችሁ አብዛኛው ጊዜ እየደወላችሁ ሴፕቲክ ታንካችን እዚህ አፉ ድረስ እየመጣ ነው እና ምን ይሻላል ምናምን ትሉኛላችሁ እና በጣም ፍለድ ካላደረገ ወይም ደግሞ ከፍቶ በጣም ካልወጣ በስተቀረ ቢሞላ ኖርማል ነው። አንዳንድ ዝቅ ያለ ቦታ አሁን ይህን ሰርፌስ ብታዩት ከዛ የሚመጣው ዝቅ ያለ ነው። ይሄ ቤት ከዚህ ሰርፌሶች ከዚህ የሚመጣው ከዛ ሳይድም በጣም ዝቅ ያለ ነው እና ይሄ ቦታ ላይ ምንጊዜም ውሃ አይጠፋም። 3 ሜትር ላይ ስንወርድ እንደዚህ አይነት ውሃ አገኘን ማለት ነው። ይቺ ኖርማል ውሃ ነች። ልክ ክረምት ሲመጣ ደግሞ ከፍ ይላል ማለት ነው። ሽንት ቤቱን መጠቀም ደግሞ ክላይንቶች ሲጀምሩ ደግሞ ቶይሌቶቹን መጠቀም ሲጀምሩ ደግሞ ከፍ እያለ ይመጣል። ክረምት ላይ ምንጊዜም ውሃ በበዛበት ቁጥር ደግሞ ረኒንግ ወተር አንደርግራውንድ ስለሚመጣ
ከፍ እያለ ይመጣል እና ይሄ ኖርማል ነው። ኦቨርፍለድ ካልገጠማችሁ በስተቀረ መሙላቱ ብዙ አያሳስባችሁ ለማለት ነው። ተመልሶ ዝቅ ብሎ ከእንደገና ደግሞ ልክ በጋ ሲመጣ ደግሞ እንደዚህ መውረዱ ስለማይቀር ክረምት ላይ በጣም ኦቨርፊል ስለሚያደርግ ማለት ነው። እንደምታዩት ግንቡ በዚህ መልኩ ተገንብቷል እና አደራደራቸው እንደምታዩት በደንብ እንደ ብሪክ ነው በስነስርዓት። የታችኛውን ሌየር አይታችሁት ከሆነ ከላይኛው ጋር እየተሳሰረ ነው እንደ ብሎኬት የሚሰራው እና በጥንቃቄ ነው መሰራት ያለበት። ላይ ስንመጣ 40 ሳንቲም ነው ያደረግነው፣ እታች ላይ 70 ሳንቲም ነው የተነሳ ነው። አይታችሁት ከሆነ ሰምሃው እየጠበበ ነው የሚሄደው ጉድጓዱ ማለት ነው። ምክንያቱም ምንድነው ሰርፌሱ የታችኛው ሰርፌስ መሸከም አለበት። ለዛ ነው እንደዛ አድርገን የሰራ ነው እና ይህንን ይመስላል። አሁን ከዚህ በኋላ ትራዲሽናል በሆነ ወይ ስለሆነ የምንሰራው ጨፈቃ እንጨት እዚህ ላይ ይረበረብና ከዛ እዛ ላይ ማዳበሪያ ተደርጎ ብረት ይደረጋል። ከዛ ስፔሰር ተደርጎ ኮንክሪቱ የሚሞላ ይሆናል ማለት ነው። በራይት ዌይ እንደነገርኳችሁ በፕላይውድ አድርጋችሁ ብትሰሩ ይመከራል። ክላይንት እንግዲህ በኖርማል በዚህ መልኩ ይሰራልኝ ስላለ በዚህ እንሰራለታለን። ፋስትም ነው ኢዚም ነው። ወዲያውም ፍጥና አድርጋችሁ ለመጨረስ በዚህ በጨፈቃ መልክ ቢሆን ስፔተር እንጨቶች እንደዚህ ርብራብ ይደረጉና ሰመርጅድ ቢም ይኖራል። ሰመርጅድ ማለት ቢም ውስጥ የሚገባ ስላብ ውስጥ የሚገባ የማይታይ አንድ እንደዚህና አንድ እንደዚህ መስቀለኛ ይሆናል ማለት ነው። ኖርማል ስላብ ብቻ ሳይሆን በሁለቱም ሳይድ ሆኖ እንዲሰራ የሚደረግ ይሆናል ማለት ነው። እዚህ ጋር የምታዩት ብረት ስራው እንግዲህ በዚህ መልኩ አልቋል ማለት ነው። ይቺ መግቢያዋ ነች ወደ ሴፕቲክ ታንከሩ። እዚህ ጋር በመስቀለኛ መልኩ ብረት ተሰርቷል ማለት ነው። ይሄ ሰመርጅድ ቢም ነው። ውስጥ ላይ ቢሙን ወደ ታች ከሚወርድ ውስጥ ላይ ሆኖ 20 በ20 የሆነ ቢም ነው። የኮንክሪቱ ቲክነስ 20 ሳንቲም ነው የተጠቀምነው። ከላይ የተጠቀምነው ብረት እንዳለ ይሄ ባለ 12 ነው ያደረግነው። ምክንያቱም መኪና መጥቶ እዚህ ጋር ፓርክ ያደርጋል እና ይቆማል እዚህ ጋር መኪና። ሎዱን ለመሸከም ግዴታ ይሄ መሰራት አለበት ማለት ነው። በ20 ሳንቲም ተደርጎ ሎዱን እንዲሸከም መደረግ ስላለበት በዚህ መልኩ ነው የሰራ ነው። እንደምታዩት እንግዲህ ኦልሞስት ጥንቅቅ ብሎ አልቋል ማለት ነው። አሁን ከዚህ በኋላ ወደ ቦሪንግ ነው የምንሄደው፣ ወደ ኮንክሪት መሙላቱን ስራ ነው የምንሄደው ማለት ነው። እንግዲህ ብረቱ ሜሹ ከላይም ከታችም በዚህ መልኩ ይመስላል ማለት ነው። ባለ 12 ቶፕ እና ቦተም ባር ተደርጎ እንደዚህ ሜሽ ይደረጋል ማለት ነው። እንደምታዩት ሳኒተሪ እዛ ጋር ገብቷል። ከዛ ማንሆል እዛ ጋር ይኖራል ማለት ነው። እዚች ጋር ማንሆል ይኖራል። ከዛ ከማንሆሉ ወደ ውስጥ ፍሳሽ ይገባል ማለት ነው። ርብራቡ እንደዚህ እንደምታዩት በዚህ በጨፈቃ ርብራብ ተደርጎ በቋሚ ተደርጎ በደንብ ተሞልቷል። ይሄ እንደዚህ እንዳለ 20 ምናምን ቀን ይቆይና የምናደርገው ነገር ምንድነው? ውስጥ ገብተው ውስጥ ያለውን እንጨት ብቻ ነው የምናወጣው ማለት ነው። ፕላስ ከና እነዚህ ስፖንዳዎች ይፈርሳሉ፣ ወደ አክሰስ ወደ ማድረግ ይቀጥላል ማለት ነው ከ21 ቀን በኋላ። ይህንን ይመስላል። ኮንክሪቱ ከተሞላ በኋላ ደግሞ ምን ይመስላል የሚለውን አሳያችኋለሁ። አብራችሁ ቆዩ። ይህንን ይመስላል። ሴፕቲካችን ኦልሬዲ አልቋል ማለት ነው። ኮንክሪቱ ተሞልቶ በዚህ መሰረት አልቋል ማለት ነው። አሁን ይህንን ብትለኩት 3 ሜትር በ3 ሜትር ነው ኮንክሪት ሳይዙ። ውስጥ ላይ ግን 2 ሜትር ከ20 በ2 ሜትር ከ20 ዴብዝ 3 ሜትር ነው። ኦልሞስት ወደ 14000 ሊትር ማለት ነው። ለዚህ ቤት 14000 ሊትር በቂ ነው። አንደኛ አነስ ያለ ሰርፌስ ኤሪያ ስለሆነ 80 ካሬ ስለሆነ ቤቱ የተገነባበት ቤቱ ማለት ነው። ብዙ ሰው ስለማይኖርበት ይሄ በቂ ነው ማለት ነው። እዚህ ጋር እንደምታየው ጉድጓዱ ተሰርቷል። ይችን ጉድጓዷን ትንሽ አጥበዋታል። ለእናንተ ሰው እንዲገባ አድርጋችሁ 60 በ60 ወይም ከ60 በላይ ቢሆን ሪኮመንድ አደርጋለሁ። የአንድ ሰው ሾልደር 60 ሳንቲም ስለሆነ ማለት ነው። ከዛ ባለፈ ግን ኮንክሪታችሁ እንዲህ ከተሞላ በኋላ ማጠጣት ይኖርባችኋል ለ7 ቀን። ውሃውን በደንብ አጠጥታችሁ ከስር ያለውን ደግሞ የተረበረበውን እንጨት ከ21 ቀን ሲሞላው ከዛ በኋላ ማንሳት ትችላላችሁ ማለት ነው። እዚህ ጋር እንደምታዩት እንጨቶቹ አሉ። እነዚህ እንጨቶችና ከስር የተረበረበውን እንጨት ከ21 ቀን በኋላ አንስታችሁ መጠቀም ትችላላችሁ ማለት ነው። ይህንን ይመስላል። በዚህ በኩል ሰዎች ገብተው እንትን ይሉታል። ፕላስ ከእንደገና ደግሞ እንድታዩት የምፈልገው አንደርግራውንድ ወተሩ እንደምታዩት ላይ ድረስ ትንሽ ከፍ ብሏል እና ኦልሞስት ይሄ 2 ሜትር እንደዚህ መጥቷል። 2 ሜትር ባይመ 1 ሜትር ገደማ መጥቷል እና ይሄ ሰማው የሆነ ሰዓት ላይ ዝቅ ያለ ሰፈር ከሆነ ያላችሁት እያደገ ይመጣል፣ በጣም ይመጣል። እዚህ ድረስም ሊመጣ ይችላል፣ እዚህ እንጨቱ ድረስ እስካለበት ማለት ነው። ይሄ ኖርማል ነው የሚሄድ ስለሆነ አንደርግራውንድ ላይ የሚሄድ ወተር ስለሆነ ያን ያህል አያሳስባችሁ። ግን ኦቨርፍለድ ከዚህ የሞላ እየፈሰሰ የሚመጣ ከሆነ ግን በየጊዜው ማስመጠጥ ይኖርባችኋል ማለት ነው። በደንብ ትሪት ማድረግ ይኖርባችኋል። ወይም ደግሞ በወተር ፕሩፍ ኬሚካሎች ትሪት የምናደርገው ይሆናል ማለት ነው። ወደዚህ ወደ ሴፕቲክ ታንከሩ የሚመጣው ከዚህ የሚመጣው ፍሳሽ ብቻ እንዲሆን እናደርጋለን ማለት ነው። ይሄንን ይመስላል እንግዲህ ስለ ሴፕቲክ ታንክ። ጥያቄ ካላችሁ ወይም ደግሞ ማወቅ የምትፈልጉት ኢንፎርሜሽን ካለ ስልኬን አስቀምጥላችኋለሁ። እንግዲህ ይህንን የመሰለ ቤት ማስገንባት የምትፈልጉም ከሆነ ስልኬን አስቀምጥላችኋለሁ፣ ደውሉልኝ። ከዲዛይን ጀምሮ እንግዲህ እስከ ፊኒሽንግ ድረስ ጽድት አድርገን እንሰራላችኋለን። ይሄ ቤት እንግዲህ ኦልሞስት ከተገነባ ግንቦት ላይ ነው ስራ የጀመረው። በ4 ወር 5 ወር ቢሆነው ነው አሁን ያለበት ስቴጅ።
ሶ ፊኒሺንግ ላይ ኦልሞስት ሀፍ ላይ ደርሰናል። ፊኒሺንጉንም እንዲሁም ደግሞ የውጭውንም ሳይት ወርኩንም በዚህ መልኩ እየሰራን እየጨራረስን እንገኛለን ማለት ነው። ሶ ከኛ ጋር አብራችሁ መስራት የምትፈልጉ ከሆነ ስልኬን አስቀምጥላችኋለሁ፣ ቼክ አድርጉት። መልካም ጊዜ። በጣም ነው የማመሰግነው። ሰላሙ ነው።